በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ባስልዮስ ምዕራፍ 32 የቀጰዶቅያ ክፍል የምትሆን የቂሳርያ ኤጲስቆጶስ ቅዱስ ባስልዮስ ወደ አውናሚዎስ ጽፎ በሰደደው ድርሳኑ እንዲህ አለ። ስለ ጌታችን ስለ ኢየሱስ ክርስቶስ እግዚአብሔርን ይመስላል ተብሎ የተነገረው ከእግዚአብሔር ከባሕርይ መለኮቱ እንደተገኘ በአምላክነት ክብር በቸርነት ሥራ በፍጹም መልክ በፍጹም ገጽ አባቱን እግዚአብሔርን ይመስላል ተብሎ እንደተተረጎመ እኔ እናገራለሁ። የተገዥን መልክ እንደለበሰ የተነገረውም ይህ እግዚአብሔር የሰውን ባሕርይ ተዋህደ ተብሎ ይተረጎማል። እንዲህ ያለ እርሱ እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው ነውና የወልድ መለኮት ባሕርይ አካል እንደ አብ እንደ መንፈስ ቅዱስ መለኮት ባሕርይ አካል እንደሆነ እነሆ አመንን። ሁለተኛ ወደ አንቅሎሲስ በላከው መልእክቱ ይህ ቅዱስ እንዲህ አለ። የሦስቱ አካላት መለኮት ፍጹም አንድነትን ልናውቅ ይገባናል። የእነርሱ የሚሆን አንድ መለኮትን አንድ በማድረግ እናዋህድ። በአብ ወላዲነት አስራጺነት መለኮት አንድ እንዲሆን ሃይማኖትን እንመን። ወልድ ከአብ ተወልዷልና መንፈስ ቅዱስም ከአብ ተገኝቷልና አብ ከወልድ ወልድም ከመንፈስ ቅዱስ ሳይቀድም ወልድ ከአብ በመወለዱ መንፈስ ቅዱስም ከአብ በመስረጹ የፈጣሪያችን የሦስትነቱ መለኮት አንድ ይሆናል። የፈጣሪያችን የእግዚአብሔርን የባሕርዩን አንድነት በፍጹም ገጽ በፍጹም መልክ የአካሉን ሦስትነት እንዲህ እንመን። መጀመሪያ በእግዚአብሔር አብ እናምናለን እንበል። ዳግመኛም እግዚአብሔር የባሕርይ ልጅ በሚሆን ተቀዳሚ ተከታይ በሌለው በእግዚአብሔር ወልድ እናምናለን እንበል። ከአብ መገኘቱን አውቀን በመንፈስ ቅዱስም እናምናለን ማለትን እንዲህ ሦስተኛ አድርገን በእግዚአብሔር መንፈስ ቅዱስም እናምናለን እንበል። ሰው ሁሉ በቀናች ሃይማኖት ጸንቶ ይኖር ዘንድ በዚህ ሦስቱን በማመን ጸንተን አካላት በየገጻቸው በየመልካቸው መሆናቸውን ፈጽመን እንወቅ። በከበርንባቸው በእሊህ ስሞች በአብ በወልድ በመንፈስ ቅዱስ እንመን። ሰው የሆነ ቃል ጌታችን ኢየሱስ ክርስቶስ እንዳዘዘን። ይህ ቅዱስ ባስልዮስ ከፍጥረቱ አስቀድሞ እግዚአብሔር ፈጠረኝ ያለውን የሰሎሞንን ቃል ሲተረጉም እንዲህ አለ። የጽድቅ የሕይወት ጎዳና እኔ ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ ማን የለም አለ። የእግዚአብሔር አብ ቃል ይህ አንድ ገዢ ነው። ዳግመኛም እርሱ በነቢይ ቃል እግዚአብሔር ፈጠረኝ ለፍጥረቱም ተቀዳሚ ያደረገኝ አለ። ሰው ከእግዚአብሔር ተወለደ ተብሎ እንደተጻፈ ሰው እንደመሆኑ በሥጋ ስለተወለደው ልደት ይህን ተናገረ። ዳግመኛም ወንዶች ልጆችንና ሴቶች ልጆችን ወለዱ አለ። ዳዊትም አቤቱ ንጹሕ ልብን ፍጠርልኝ አለ። ሌላ ፍጠርልኝ አላለም። የልቡና ንጽሕናን ብቻ አጽናልኝ አለ እንጂ። ዳግመኛም በሰውነቴ ያለ የቀና አእምሮን አድስልኝ አለ እንጂ ሌላ ልብ ፍጠርልኝ አላለም። ዛሬ ሐዲስ ሆነው የተፈጠሩልህ በቀና ምግባር ጸንተው ይኖራሉ። ይህ ትርጓሜ መድህን ቃል ሰው ስለመሆኑ ሊነገር ይገባል። ሥጋ ፍጡር ስለሆነ ስለ መለኮቱ ግን ሊነገር አይገባም። ሰሎሞንም በሥጋ ትገለጽ ዘንድ ስላላት ጥበብ ይህን ተናገረ። ይህችንም ሐዋርያው ጳውሎስ ጠቅሶ ተናግሯታል። ሰው በማያውቀው በእግዚአብሔር ጥበብ ብሎ ሰሎሞን የተናገረው ይህ ነገር በአንቀጸ ምሳሌ ያለ ነውና ምሳሌም ንግግር ነው፣ እንደ ትንቢት ነገርም አይደለም። እርሱ የእግዚአብሔር ልጅ እግዚአብሔር ፈጠረኝ ካለ እንኪያ ያለምን አምላክ ይባላል ቢሉ ወለደኝ ማለት የእግዚአብሔር ልጅ ስለመሆኑ ፈጠረኝ ማለትም ሰው ስለመሆኑ ይተረጎማልና ይህን አንድ ወልድን ሁለት አካል ሁለት ባሕርይ አንለውም። መለኮት በገንዘቡ አካል በገንዘቡ ባሕርይ፣ ትስብእትም በገንዘቡ አካል በገንዘቡ ባሕርይ ልዩ እንደሆነ አንናገርም። አንድ አካል አንድ ባሕርይ ነው እንላለን እንጂ። ጴጥሮስም ሁለት አካል ሁለት ባሕርይ ብሎ አልተናገረም። አንድ አካል አንድ ባሕርይ እንደሆነ አምኖ ክርስቶስ ስለኛ በሥጋ ታመመ አለ እንጂ። ዳግመኛም በሥጋ ስለተወለደ መልአክ ከብት ለሚጠብቁ ነገራቸው፣ እነሆ መድህን ዛሬ ተወለደላችሁ ብሎ። ይኸውም የባሕርይ ገዢ ክርስቶስ ነው። ዛሬ ተወለደ ማለቱም ለመገኘቱ ጥንት አይደለም፣ ዓለም ሳይፈጠር የነበረ ነውና። ቅድመ ዓለም የነበረ ወልድ ሰው ሆኖ ዛሬ እንደተወለደ በጎላ በተረዳ ይነገራል እንጂ። ዳግመኛም በግብረ ሐዋርያት አይሁድ የሰቀሉት ይህ ነው አለ። በመናፍቃን ዘንድ ግን የቃል መገኘቱ ከማርያም በተወለደ ጊዜ እንደሆነ ይነገራል። ከሰሎሞን ቃል እግዚአብሔር ፈጠረኝ የሚል ምክንያት አግኝተው ሰሎሞን ግን ስለተወለደው ልደት ይህንን ተናገረ። እንደነርሱ ሳነጋገር ከሆነ እንደተወለደ ዳግመኛም ኢየሱስ እንደተባለ
እርሱ እንደተሰቀለ የተነገረው ነገር ሁሉ ሐሰት መሆኑ ነው። ቅድመ ዓለም ስለነበረ ስለ እግዚአብሔር ቃል ባሕርይ ግን ነቢዩ ዳዊት ጌታ ጌታዬን አለው አለ። ጳውሎስም ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔር ቃል ነው አለ። ነቢይ ሙሴም ሰውም በእኛ መልክ በእኛ አምሳል እንፍጠር አለ። እግዚአብሔርም አለ። ዳግመኛ እግዚአብሔር አዳምን ፈጠረው፣ በእግዚአብሔር አምሳልን ፈጠረው አለ። ዳግመኛም አዳም ከእኛ እንዳንዱ ሆነ አለ። ዳግመኛም እግዚአብሔር ከእግዚአብሔርነቱ እሳትን አዘነመ። ነቢይ ዳዊትም የአማልክት ልጆች ለእግዚአብሔር ምስጋና አቅርቡ አለ። ወንጌላዊ ዮሐንስም ያ ቃል በቅድምና የነበረ ነው፣ ይህም ቃል በእግዚአብሔር አብ ሕልው ነው፣ ያም ቃል እግዚአብሔር ነው። ያ ቃል በእግዚአብሔር አብ ሕልው እንደሆነ በእግዚአብሔር መንፈስ ቅዱስም ሕልው ነው። ሁሉ በእርሱ ቃልነት ተፈጠረ። ከተፈጠረው ፍጥረትም ያለ እርሱ ቃልነት ምንም የተፈጠረ የለም። ሐዋርያ ቶማስም ወልድን ጌታዬ ፈጣሪዬ አለው። እኛ የተናገርነውን ይህንንም ነገር መናፍቃን ስለ ዓለም ስለ ፍጡራንም በእጅ ስለተሰሩ ጣዖታትም የተነገረው ነው ይሉታል። እውነተኛውን ሃይማኖት ግን አያውቁትም። በእውነተኛው የባሕርይ አምላክ ሁሉም በፈጠረ በአብ በአንድ ልጁ በኢየሱስ ክርስቶስ ማሕያዊ በሚሆን በመንፈስ ቅዱስም አያምኑም። ምዕራፍ 33 ቅዱስ ባስልዮስ ስለ አንድነት ስለ ሦስትነት የተናገረው ሃይማኖት ይህ ነው። ለእኛ በጎ ነው። በምግባር በሃይማኖት ጸንተን ሁልጊዜ እግዚአብሔርን ማሰብ ይገባናል። ፈጽማ እግዚአብሔርን የምትወደው ሰውነት ፍቅሩን አትጠግበውምና። ዳግመኛም የእግዚአብሔርን ጌትነቱን በነገር ትች ብንመረምር ድፍረት ነው። የማይመረመር ጌትነቱን ከማወቅ ልቡናችን ይደክማልና አይደርስበትምና ሕሊና መርምሮ ሊያውቀው ያልቻለውንም ቃል ገልጦ ሊናገረው አይችልምና። የምናያቸው ፍጡራንን መርምሮ ማወቅ ለልቡናችን የሚርቀው ከሆነ እንደሚገባቸው ምንናገር ዘንድ ካልተቻለን የማናውቀውን ለመናገር እንደምን እንደፍራለን? በነገር እንዳንደፍር እንዲህ ነው ከማለት እነሆ ዛሬ ተከለከልን። የነገራችንም ሕጹጽነት እግዚአብሔርን ባሰብነው ጊዜ መፈራረጃ ይሆንብናል። ሁልጊዜ እግዚአብሔርን ማሰብ መውደድን ግን እርሱን ማመስገንን በሚወዱ አዋቆች ዘንድ ይገኛል። ነገር ግን ዘወትር በማሰብ በመንፈሳዊ ሥራ በመትጋት አንዱ ካንዱ የሚበልጥ አለ። ማወቅ የሚገባው እንደመሆኑ እግዚአብሔርን ወደ ማወቅ እንደደረሰ አድርጎ ራሱን ከሚያሰት ይልቅ ማንም ደካማ የለም። የተናገርሁትንስ ቢያውቅ መርምሮ ከማወቅ ደካማነቱን ሕጹጽነቱን ፈጽሞ ያውቃል። እንደዚሁም በዚያ ወራት አብርሃምና ሙሴ ሰው ሊያየው በማይቻለው አምሳል እግዚአብሔርን ማየት ማወቅ ቢቻላቸው ያን ጊዜ ከእነርሱ አንዱም ከማወቅ ድካሙን አወቀ። አብርሃምም ራሱን ነቅፎ ትቢያ አመድ ነኝ አለ። ሙሴም እንደርሱ እኔ ድዳ ነኝ መናገርም አይቻለኝም አለ። ሊመረምሩት የማይቻል ያየውን ጌትነቱን አውቆ። ዛሬ ግን አዋቂ ሰው ሁሉ የእግዚአብሔርን ነገር ይሰማል፣ ከመስማትም አይሰለችም። አዋቂ ሰሎሞን ጆሮ ከመስማት ዓይንም ከማየት አይሰለችም ብሎ እንደተናገረ አሁንም እንደ አእምሯችን ድካም መጠን የእግዚአብሔርን ጌትነቱን ማወቅን ልንነግራችሁ ይገባናል፣ ከምሳሌዎች ሁሉ የራቀ ነውና። የሰማይን ምጥቀት የውቅያኖስን ጥልቅነት ለማወቅ ለመረዳት ይቻለናልን? ከፍጡራን ጥቂት መርምሮ ማወቅ የማይቻለን ከሆነ እግዚአብሔርን መርምሮ ወደ ማወቅ መድረስ እንደምን ይቻለናል? አሁንም ነገርን አሳጥረን ይህን ክፍል እንፈጽም። ለፍጥረት ሁሉ ለማይመረመረው ለእግዚአብሔር ዕውቀትን ሁሉ እንተው። መላእክት የመላእክት አለቆች ሁሉ በየወገናቸው በየነገዳቸው በየማዕረጋቸው ከፍጡራን ሁሉ ጋር አንድ ወገን ሆነው በአንድነት ቢሰበሰቡ የእግዚአብሔርን ባሕርይ ከማወቅ ወገን ጥቂት ያገኙ ዘንድ አይችሉምና እግዚአብሔርን ማወቅን ልንገልጽልህ አንተም ለራስህ ልትመረምር ከወደድ ሥጋዊ ደማዊ ግብርን ሁሉ ካንተ አርቅ። ከምድራዊ ሥራ ራቅ፣ ከዓለማዊ ግብርም ተለይ። ሰማያዊ ነገርን አስብ። የሰዓቶችን የከዋክብትን ብርሃን ፈጥኖ መለወጡን እወቅ። በምድር ያሉ ፍጡራንንም ሁሉ ተው። የፀሐይን የጨረቃን የከዋክብትን ሥርዓታቸውን እወቅ። ከሁሉ የሚያስደንቅ ከበባቸውን ከሁሉ የሚበልጥ ብርሃናቸውን ሁሉ እወቅ። በየወገናቸው የሚያበሩ የሚመላለሱ የእነዚያን የምሳሌነታቸውን ሥራ እወቅ። ሁልጊዜ እርስ በርሳቸው እንደምንም እንደሚቀራረቡ ዳግመኛም እንደምንም እንደሚራራቁ እወቅ። ይህንን ሁሉ መርምረህ ከተረዳ በኋላ በሰማይ ያለውን መመርመር ቢቻልህ ከመንፈሳውያን ሰራዊት ከሰማያውያን መላእክት ከሊቃነ መላእክት ከመናብርትና ከሥልጣናት ከአጋይስትና ከኃይላት ከሊቃናትና ከመኳንንት ማዕረግ የተነሳ በዚያ ቦታ ወዳለው ብርሃን በልቡና ብቻ አስተውል። ከዚህ በኋላ
እሊህን ፍጡራንን ሁሉ አልፈህ ብትሄድ ልቡናህም እሊህን ማለፍ ቢቻለው ከፍጡራን ሁሉ በላይ ያለ ኪሩብ ወዳለበት ወደ አርያም አይነ ልቡናህን አቅንተህ ብታይ የማይታመም የማይደክም ፈጽሞ መለወጥ የሌለበትን የመለኮትን ባሕሪ በአዋቂ በንጹሕ ልቡና አስተውል። በባሕሪ አንድ የሚሆን በአካል ሦስት የሚሆን በመለኮት የማይለይ የሚቀርበው የሌለ ብርሃን የማይመረመር ኃይል መጠኑ የማይታወቅ ገናናነት ጌትነቱ የበዛ በብርሃኑ የሚያንጸባርቅ ፍጹም ፍቅርን የተመላ ቸርነት የማይነገር የማይመረመር ባሕሪ እርሱን እንደ መውደዳቸው ብዛት መጠን በንጹሐን ምዕመናን አድሮ የሚኖር ክብሩ መጠኑ በቃል ሊነገር የማይቻል አብ ወልድ መንፈስ ቅዱስ ነው። ያልተፈጠረ ባሕሪ ከቸርነት ከይቅርታ ጋር በልዕልና በአምላክነት ክቡር የሚሆን አስቀድሞ የነበረ ሁሉን የፈጠረ አብ ነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የሕያዋን ሁሉ መገኛ የሕይወት ምንጭ ከእርሱ የሚገኝ ይኸውም ከአብ የተወለደ ኃይል ጥበብ የሚሆን ወልድ ነው። አብን በመልክ የሚመስለው በባሕሪ የሚተካከለው የማይታይ መለወጥ የሌለበት ሕያው ቃል ከአምላክ የተገኘ አምላክ ከእርሱ ጋር የነበረ ከእርሱ በኋላ ያልተገኘ ከዓለም ሁሉ አስቀድሞ የነበረ ቀድሞ የነበረ ነው እንጂ ኋላ ያልተገኘ የአባቱ የሆነ ሁሉ ገንዘቡ የሚሆን ወልድ ግቡር ያይደለ ገባሪ ፍጡር ያይደለ ፈጣሪ ነው። እነዚያን አካላት በባሕርያቸው በተዋህዶ እንዳሉ እወቅልኝ። ከእነርሱ አንዱም በአካላቸው ፍጹም ባሕርይ የጸኑ ናቸው። ለአባቱ የሆነ ሁሉ ለወልድ ገንዘቡ ነው። እርሱ የአባቴ የሆነ ሁሉ ገንዘቤ ነው ብሎ በእውነተኛ ቃሉ እንደተናገረ ስለ አብ የተናገርነው ሁሉ ለወልድ ገንዘቡ ነው። በመልክ ይመስለዋል፣ በባሕርይ ይተካከለዋልና። ወንጌላዊ ዮሐንስ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን አለ። ይህ ክብር በጸጋ በኅድረት እንዳልተሰጠው በዚህ ይታወቃል። በአንድ የመለኮት ባሕርይ ተዋህዶ ነው እንጂ ለወልድ የአባቱ ልዑል ጌትነት ገንዘቡ ነውና። ፍጡራን ሁሉ ከልዑል ባሕርዩ ቢሰጣቸው ልዕልናን ያገኛሉ። ለወልድ ግን ስለ አብ ባሕርይ ክብር የተናገርነው ሁሉ በሚገባ የሆነ ገንዘቡ ነው። ከአብ የተወለደው እርሱ ነው። ወልድ ዋሕድ በመለኮት አንድ ባሕርይ ነውና የአባቱ የሆነ ሁሉ ገንዘቡ ነው። ተቀዳሚ ተከታይ የሌለው ልጅ ነውና ሁሉም በእርሱ ተፈጠረ። በአባቱና በእርሱ መካከል ምን የሚለይ የለም። ይኸውም ወልድ መባል ነው። ይህ ስም የባሕርያቸውን አንድነት ያስረዳል። ከእርሱ የተወለደ የባሕርይ ልጁ ነውና ፍጡር አይደለም። ለይኩን ባለው ትእዛዝም አልተፈጠረም። ሳይቀድመው መለየት ሳይኖርበት ከአብ ጋር በአንድነት ሳለ በጎላ በተረዳ ከአብ ባሕርይ ተገኘ እንጂ። በቸርነት ይመስለዋልና በመፍጠር በክብር በጌትነት ይተካከለዋልና በባሕርይ በመልክ ይመስለዋል። አብ ሁለንተናው በወልድ ይታወቃል። ይህንን ሁሉ ክብር ከተናገርንለት በኋላ ዓለምን ለማዳን ፈጥሮ በተዋህደው በሥጋ ስለ እኛ አዝኖ በሥጋ በመገለጡ ተልኬ ያለው ከራሴ አንቅቼ ምን መሥራት አይቻለኝም፣ ዳግመኛ ትእዛዝ ተሰጥቶኛል እያለ ቢነግርህ፣ ስለዚህ ስለሚመስለውም ሁሉ ተቀዳሚ ተከታይ በሌለው በወልድ ባሕርይ ሕጸጽ አለበት አትበል። ነገር ግን ደካማ ባሕርያችንን ለማዳን ወደዚህ ዓለም ስለመጣበት ትሕትናው የማይመረመር የማይወሰን ጌትነቱን ሕጹጽ ነው ልንል አይገባም። እንደ ጌትነቱ ገናናነት ባሕርዩን እንወቅ እንጂ ሰው ሆኖ የተናገረውን እንመን። እኛን ለማዳን ስላደረገው ስለ ሥጋዌው ነውና እንደ ጌትነቱ መጠን ልንናገር ብንወድ ይህንን ለመናገር ሥልጣን አናገኝም። ነገር ግን ወዳለንበት እንመለስ። ሁሉን የሚችል እግዚአብሔር ረቂቃን መላእክትን ትቶ በሚታይ ሥጋ እንደተገለጠ እንናገር። አንበሪ ራሱን ብቅ አድርጎ በውሃ ላይ ሲዋኝ እንዲታይ እንዲሁ ከፍጡራን በላይ ቢሆን በፈቃዱ የተገለጠ ነው። አብ ወልድ ባሉበት ቦታ በዚያ መንፈስ ቅዱስን እናየዋለን። በአብ በወልድ ያለ የአምላክነት ክብር ለመንፈስ ቅዱስም ገንዘቡ ነው። ይኸውም ቸርነት፣ ይቅርታ፣ እውቀት፣ ቅድስና፣ ሕይወት፣ ንጽሕና ነው። ነቢዩ ዳዊት ስለ መንፈስ ቅዱስ መንፈስህን ከኔ አታርቅ አለ። ዳግመኛም በሰውነቴ እውነተኛ መንፈስን አጽናለኝ፣ ከሃሊ በሆነ መንፈስ ቅዱስ አጽናኝ አለ። ሐዋርያ ጳውሎስም ሕይወት የሚሆን መንፈስ ቅዱስ የሠራት ሕግ ናት አለ። ስለ እርሱ በተናገርነው ነገር የተጨመረ የለበትም፣ አልተቀነሰለትም። ነገር ግን ነበልባል ከእሳት እንዳይለይ፣ ጸዳልም ከብርሃን እንዳይለይ እንዲሁ ንጽሕና፣ ሕይወት፣ ቸርነት፣ እውቀት ከመንፈስ ቅዱስ አይለይም። መንፈስ ቅዱስ ጥንት ፍጻሜ በሌላቸው በአብ በወልድ ሕልው ነውና
ከብዙዎቹም ጋር አይቆጠርም። ሦስቱ አካላት በባሕርየ መለኮት አንድ እንደሆነ ከብዙዎች ጋር እንዳይነጻጸር አታውቁምን? አብ አንድ እንደሆነ ወልድም አንድ እንደሆነ እንዲሁ መንፈስ ቅዱስም አንድ ነው። መላእክት ረቂቃን ናቸውና እጅግ ብዙዎች እንደሆኑ እናውቃቸዋለንና በየማዕረጋቸውም ሁሉ ቁጥራቸው አይታወቅም። ከፍጡራን ሁሉ በላይ የሆነ የእርሱን ሥራ በፍጡራን ውስጥ ልንመረምር አይገባንም። የሚያነጻውንም ከሚያነጻቸው ጋር አንቆጥረውም። በመላእክትና በመላእክት አለቆች ላይ ነግሶ የሚኖር እርሱ ነው። ኃይላትን ወስኖ ገቱ የሚያኖር ሁሉን የሚያነጻ ፍጥረትን ሁሉ የሚገዛ እርሱ ነው። እንደሚሰጣቸውም እንደ ሀብቱ መጠን ከእርሱ ይቀበሉ ዘንድ ከእነርሱ አንዱንም የበቁ ያደርጋቸዋል። ሀብቱንም ሁሉ እርሱ ከባሕሪው ይሰጣል። ከእርሱም ስለተሰጠ ለእርሱ ምን አይጎድለውም። እርሱ መቼም መች ለዘላለሙ ሕጸጽ የለበትምና ፀሐይ በሥጋውያን ሁሉ ላይ እንዲያበራ ከእርሱም ሁሉ እያንዳንዱ በየአካላቸው ሙቀትን ብርሃንን እንዲቀበሉ ከእርሱ ስለተሰጠ ሙቀት ብርሃን ምንም እንዳይጎድለው መንፈስ ቅዱስም እንዲሁ በፍጥረት ሁሉ ላይ ሀብቱን ያሳድራል። አይጎድልም፣ አይከፈልም። ሕያው እግዚአብሔርን በማሳወቅ ሁሉን አዋቂ ያደርጋል። በነቢያት ቃል ትንቢትን ያናገራል። በሕግ ጸንተው ላሉ ጥበብን ይገልጣል። ካህናትን እውነተኞችን ያደርጋቸዋል። ለነገሥታት ኃይልን ይሰጣል። መከራውን ለሚታገሱ ትዕግሥትን ይሰጣል። እውነተኛ ሀብትን ልጅነትን ያድላል። ሙታንን ያስነሳል። እስረኞችን ይፈታቸዋል። ከኃጢአት ከጣዖት የተለዩትን በጥምቀት ከሥላሴ እንዲወለዱ ያደርጋቸዋል። በሊህ በሚመስሏቸውም ላይ ይህን ያደርጋል። ቀራጭ የነበረ ማቴዎስን ቢያምንበት ወንጌልን የሚጽፍ አደረገው። አሳስጋሪ በነበረ በዮሐንስም ባደረ ጊዜ አንድነትን ሦስትነትን እንዲናገር አደረገው። ክርስቶስን ይሰድብ ክርስቲያንን ያሳድድ የነበረ ጳውሎስንም አምኖ ቢያገኘው ለአሕዛብ ሃይማኖትን የሚያስተምር ሐዋርያ አደረገው። ዳግመኛም ምርጥቃ አደረገው። እርሱ ስላደረባቸው ድኩማን ጽኑዓን ይሆናሉ። አላዋቆች የነበሩትም ከጠቢባን ሁሉ ይልቅ አዋቆች ይሆናሉ። ጳውሎስ ታማሚ ነበር፣ ግን መንፈስ ቅዱስ ስላደረበት በለበሳቸው ልብሶች ለድውያን ድህነትን የሚሰጥ ሆነ። ጴጥሮስም ሰውነቱን ታማሚ ነበር፣ ነገር ግን የመንፈስ ቅዱስ ፍጹም ሀብት ስላደረበት በመንገድ ሲያልፍ ጥላው ባረፈባቸው ጊዜ ጥላው ድውያኑን አዳነ። ጴጥሮስና ዮሐንስ ድሆች ነበሩ፣ ወርቅና ብርም አልነበራቸውም። ነገር ግን ሰውን ያከብሩ ነበር። ከወርቅ ከብር የሚበልጥ ጤናንም ይሰጧቸው ነበር። መጻጉዕ ብዙ ወርቅና ብርን ተመጸወተ፣ ግን ጤና አላገኘም። ከጴጥሮስና ከዮሐንስ ሀብተ ፈውስን ባገኘ ጊዜ ምጽዋትን ከመቀበል ተከለከለ። ተነስቶም እግዚአብሔርን እያመሰገነ እንደ ዋልያ ፈጥኖ ሄደ። ዮሐንስ ከዚህ ዓለም ጥበብ ምን አያውቅም ነበር። ኃይለ መንፈስ ቅዱስ ስላደረበት ከአዋቆች የሚበልጥ ብዙ ነገርን ተናገረ። በሁሉ በምልአት የሚኖር ይህ መንፈስ ቅዱስ ነው። በሚያምንበት በአንዱም ሁሉ ላይ እርሱ ሁለንተናው ፍጹም አካሉ አድሮ ይኖራል። እርሱ ሁለንተናው በእግዚአብሔር አብ በእግዚአብሔር ወልድ ሕልው ነው፣ እስትንፋሳቸው ነውና። እንደ መልእክተኛ ታዘዞ ሀብትን የሚሰጥ አይደለም፣ እግዚአብሔር ነውና ሀብትን ይሰጣል እንጂ። እርሱ እንደወደደ ለሁሉ ክብሩን ያድላል። በምልአት በሁሉ ያድራል፣ በሥልጣኑም ጸንቶ ይኖራል። አሁንም በሰውነታችን እንዲያድርብን በዘመን ሁሉ ሀብቱን እንዳይከለክለን ተግተን እርሱን እንለምነው። ለእርሱ ለቸር አባቱ ለሚያድን ለመንፈስ ቅዱስ ለዘላለሙ ምስጋና በሚገባው በጌታችን በኢየሱስ ክርስቶስ ቸርነት አሜን። ሃይማኖተ አበው ምዕራፍ 34 ቁጥራቸው 106 በሚሆኑ ድርሰቶቹ መጀመሪያ ይህ ቅዱስ ባስልዮስ ስለ ሃይማኖት ዳግመኛ እንዲህ አለ። ከሥራው ሁሉ አስቀድሞ ሦስት አካላት ባሉት በአንድ መለኮት እንመን። በባሕሪ አንድ በአካል ሦስት የሚሆኑ አብ፣ ወልድ፣ መንፈስ ቅዱስ አንድ ሲሆኑ ሦስት ናቸው፣ ሦስት ሲሆኑ አንድ ናቸው። ከሃዲዎች የሰባሊዮስ ወገኖች እንደሚናገሩት አንድ አካል አይደለም፣ አንድ መለኮት ሦስት አካላት ያሉት ነው እንጂ። አብ አብ ነውና፣ ወልድም ወልድ ነውና፣ መንፈስ ቅዱስም መንፈስ ቅዱስ ነውና። አብ ከወልድ ከመንፈስ ቅዱስ ተለይቶ አንዲት ሰዓት እንደ ዓይን ጥቅሻ ያህል ስንኳ አልነበረም። ሁልጊዜ ከእነርሱ ጋር የነበረ የሚኖር ነው እንጂ። አስገኝ አሳላፊ የላቸውም። እነርሱ ለፍጡራን ሁሉ አስገኝ አሳላፊ ናቸው እንጂ። ዳግመኛም ለወልደ እግዚአብሔር ሁለት ልደታት እንዳሉት እናምን ዘንድ ይገባናል።
አንዱ ከዘመን ሁሉ አስቀድሞ ከእግዚአብሔር አብ የተወለደው ልደት ነው። ሁለተኛውም ከእመቤታችን ከቅድስት ድንግል ማርያም በኋላ ዘመን የተወለደው ልደት ነው። እንደ ኪሩቤል እንደ ሱራፌል የተፈጠረ አይደለም፣ መላእክትን ሊቃናትን ሁሉ የፈጠረ ነው እንጂ ከአብ ጋር በባሕሪ በጌትነት በክብር በመፍጠር አንድ ነው። መንፈስ ቅዱስም ከአብ ከወልድ ልብነትን ቃልነትን ገንዘብ ያደርጋል። እርሱ ወልድ ቃልነትን ከእኔ ገንዘብ አድርጎ ይነግራችኋል ብሎ እንደተናገረ በዮርዳኖስ በርግብ አምሳል ወርዶ ከወልድ ራስ ላይ የተቀመጠ ይህ መንፈስ ቅዱስ ነው። ወልድም ኃጢአትን እንደበዛች ባየ ጊዜ በማይነገር በማይመረመር ግብር ወርዶ በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ። 9 ወር ከ5 ቀንም በማኅፀኗ ተወሰነ። በእርሷ አድሮ ሊዋሃደው የፈጠረውን ፍጹም ሥጋን በአብ ፈቃድ በመንፈስ ቅዱስ ፈቃድ ከእርሷ አነሳ። አብ ፈጠረለት አንበል፣ ከፈጣሪነት እንዳናወጣው ሊዋሃደው እርሱ ፈጠረው እንላለን እንጂ ከአብ ጋር በሥራ ሁሉ አንድ ጌትነት አንድ አገዛዝ አለውና ሰው ለመሆን በወረደ ጊዜ ሥጋን ይዞ አልመጣም። የሰው ዘር ምክንያት ሳይሆነው ከድንግል ማርያም ሥጋን ነፍስን ነስቶ ተዋሃደ እንጂ። የምናምንበት ሃይማኖታችን ይሄ ነው። በሐሰት አልተወለደም፣ በእውነት በሥጋ ተወለደ እንጂ። በሐሰት አልታመመም፣ በእውነት በሥጋ ታመመ እንጂ። በሐሰት ያይደለ በእውነት ተራበ ተጠማ እንጂ። ዳግመኛም ከኃጥአን ከመጸባሃን ጋር በላ ጠጣ፣ ያቀረቡልተንም በላ። ራሱን አሳልፎ ለመስቀል ሰጠ፣ እጁን እግሩን ተቸነከረ፣ ጎኑ በጦር ተወጋ። ከእርሱም ቅዱስ ምስጢር የተገለጠበት ደም ውሃ ፈሰሰ። ይህ የተደረገ በሥጋ ብቻ አይደለም፣ ሥጋ ከመለኮቱ ጋር ተዋህዶ ነው እንጂ። መለኮቱ ወደ አንድ ወገን ተለየ፣ ሥጋውን ብቻ ሰቀሉት እንደሚሉ እንደ ፎጢኖስ እንደ ሰባሊዮስ እንዳንክድ። እኛ ግን ሥጋ የሌለው ቃል ሥጋን እንደተዋህደ፣ በባሕሪው የማይታመም ቃል በሥጋ እንደታመመ፣ ነፍስ የሌለው ቃል የእኛን ነፍስ እንደተዋህደ፣ በባሕሪው የማይሞት እርሱ በሥጋ ሥርዓት እንደሞተ እናምናለን። አሁን እግዚአብሔር ሞተ ሲል ብትሰማ አትፍራ፣ የማይሞተውን ሞተ ሊሉ አይገባም ከሚሉ እውቀት ከሌላቸው ሕማሙን ሞቱን ከሚክዱ መናፍቃን የተነሳ አትደንግጥ። እኛ ግን በመለኮቱ ሞት እንደሌለበት በሥጋ ቢሞትም በመለኮቱ ሥልጣን እንደተነሳ እናውቃለን። ሞት የሌለበት ባይሆንስ ኖሮ በሥጋ በሞተ ጊዜ ሥጋውን ባላስነሳም ነበር፣ ሥጋው እስከ ዓለም ፍጻሜ በመቃብር በኖረ ነበር እንጂ። ዳግመኛም በሦስቱ አካላት እናምናለን። ከሦስቱ አካላት አንዱ አካል ቃልም ከእመቤታችን ከቅድስት ድንግል ማርያም ሥጋን በነሳ ጊዜ ሥጋም ከመለኮት ጋር በተዋሃደ ጊዜ ሁለት አልሆኑም፣ አራትም አልሆኑም። ሦስትነት ሁልጊዜ በሦስትነት ጸንቶ ይኖራል እንጂ። ከእመቤታችን ከቅድስት ድንግል ማርያም የነሳውን ሥጋም ከእርሱ ጋር በተዋህዶ ወደ ሰማይ አሳረገው። ለጻድቃን ሊፈርድላቸው፣ በኃጥአን ሊፈርድባቸው በዚሁ በተዋህደው ሥጋ ይመጣል። የክርስቲያን ርስታቸው ዕድል ፈንታቸው ይህ ነው። በሦስቱ ስም የሚያምኗት ሃይማኖት አንዲት ናት፣ የሚጠመቋትም ጥምቀት አንዲት ናት። እነርሱም በመለኮት አንድነት አንድ ናቸው። እነርሱ ያልፈጠሩት ምን የለም። በአካል ሦስት ሕላዌ በመለኮት አንድ ሕላዌ ናቸው። ሃይማኖታችን ይህ ነው። ሐዋርያት በሰበሰቧት በቅድስት ቤተ ክርስቲያን ያገኘነው ድኅነታችን ይህ ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ምዕራፍ 35 ይቀጥላል። ረድኤተ እግዚአብሔር አይለየን።